ቲክቶክ ላይ ተጨፍሪ ነበር? በጣም እጨፍር ነበር። አዎ በቃ ሳልጨፍር ያላቅም ነበር። 1 አመት ከ6 ወር ምናምን ጨፍር ያለው ቲክቶክ ላይ። አዎ ይሄን ግን ባለማወቅ ነው ማለት የምጨፍረው ደስተኛ ሆኜ ምናምን አይደለም። ዘንዶ ቆዳ ተቀብሮ በቃ እኛንም እርስ በርሳችን እንድንጣላ በጎች ከ20 በላይ በጎች ምናምን ሞተዋል። እና እኔ አሁን ይሄ እንቁላል መቀበሩ እንደመረጨቱ ምናምን በአይኔ አይቻለሁ። እኔ አሁን በጣም ነው የሚገርመኝ። ቤተሰቦች አሁን ክፍለ ሀገር ነው ያሉት። ከክፍለ ሀገር መንፈስ እየመጣ እኔ ላይ የታሰረ መሸኘቱ ራሱ ይገርመኛል። ቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ ጻድቃን ሰማዕታት በቃ ቅዱሳናቶቹን እየጠራው መቀጥቀጥ። ምን ሁን ትይዋለሽ? ግንባር ላይ ታሰር። አዎ ስራህን አቁመ ግንባር ላይ ታሰር። ግን ጸበል መጠመቅ አያወጣም ማለት ሳይሆን የኛ ጥረት ይፈልጋል። ጸበል ውስጥ አሁን ስንገባ ሊሸኝ ይችላል፣ ግን እኛ ጋር ጥረት ከሌለ ይመለሳል። እኛ ካልጠነከርን አሁን መንፈሱም ከኛ ጋር እኮ አብሮ ይማራል። አሁን እኔ በመከታተል ሰዓት እሱም አብሮ ይማራል። የተማርኩትን በተግባር ካላደረኩኝ ከባድ ነው የሚሆነው። ዘንዶን አሸንፏል፣ ስሙን በክብር ዘንዶን አሸንፏል፣ ስሙን በክብር ጽፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የባስተርዮ ሚዲያ ተከታታዮች እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን እኛ ሁላችን ደህና ነን። ካሜራማን አለ፣ እኔ ያለው እህታችን፣ ሌሎችም የሚዲያ አጋሮች አሉ። እንግዲህ እግዚአብሔር አምላካችን በረዳን መጠን ከዚህ ደርሰናል። ለብርሃነ ልደቱ በሰላም ያደረሰን አምላካችን እግዚአብሔር ይሄው ከብርሃነ ጥምቀቱ ልንደርስ ጥቂት ቀናት ናቸው የቀሩን። ምናልባት ይህ ቪዲዮ ከጥምቀት በኋላ ሊሆን ይችላል የሚለቀቀው፣ ከዚያም አስቀድመው ሊሆን ይችላል። ብቻ ግን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ ለየት ያለ እንግዳን ይዤላችሁ የመጣሁት እንግዲህ በዚህ በባስተርዮ መንፈሳዊ ሚዲያ ቻናላችን የተለያዩ መርሃ ግብሮች ወደ እናንተ ይዘን እንደምንመጣ ይታወቃል። የአውደ ምሕረት ላይ የፈውስ አገልግሎቶች፣ ትምህርተ ወንጌል፣ የበረከት ስራዎች፣ አንዳንድ በጎ አድራጎት ስራዎችን ለእናንተ ይጠቅማሉ፣ ያግዛችኋል፣ ይረዳችኋል ብለን እናስባቸው ምክር አገልግሎቶችን ከስቱዲዮም ከቤተክርስቲያንም ለእናንተ ይዘንላችሁ እንቀርባለን። ዛሬ የምንገኘው በዚህ በአያት ጣፎ ምስራቀ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን የጸበል ቦታ ላይ ነው የምንገኘው። ከእህታችን ጋራ አጠር ያለ ቆይታ እናደርጋለን። እንዲህ አይነት መርሃ ግብሮች ወደ እናንተ ይዤ እንድመጣ እንዲሁ በዚህ በባስተርዮ መንፈሳዊ ሚዲያ የሚተላለፉ መርሃ ግብሮች ለእናንተ ጠቃሚ ከሆኑ የሚያስተምሯቸው ከሆኑ በቀጣይም እንደዚህ አይነት ቪዲዮዎች ማየት የምትፈልጉ ከሆነ ብቻ ሰብስክራይብ ታደርጋላችሁ። ይህንን ቪዲዮ ላይክ፣ ሼር በማድረግ ለብዙዎች እንድታደርሱ ስል በልዑል እግዚአብሔር ስም ጥሬን አቀርባለሁ። እሺ እህታችን እንደምን አለሽ? እንደምን ቆየሽ? እግዚአብሔር ይመስገን። ደህና ሰነበትሽ? እግዚአብሔር ይመስገን ደህና ነኝ። እሺ ስምሽን ከማስተዋወቅ እንጀምር መሰለኝ። እሺ ወለተ ህይወት እባላለሁ። ወለተ ህይወት። እሺ የት አካባቢ ብትኖሪ? ኮተቤ አካባቢ 02 አዲስ አበባ ማለት ነው? አዲስ አበባ። እሺ እንዴት ነው እስቲ ከልጅነት መንፈሳዊ ህይወትሽን ጀምርና የልጅነት አስተዳደግሽን ይመስላል ከቤተክርስቲያን ጋር በተያያዘ ያለሽ መንፈሳዊ ህይወት ምን ይመስል ነበር? የልጅነት አስተዳደጌ ብዙም ከቤተክርስቲያን የወጣው ባይሆንም ሰንበት አገለግል ነበረ። የሆነ ብቻ ከተወሰነ አመት ጀምሮ አገለግል ነበረ። በዛው ይሄን ዓለማዊንም መንፈሳዊንም እየተማርኩ ማለት ዓለማዊ ስትል ዓለማዊ ይሄንኛውን ትምህርት እየተማርኩ መንፈሳዊ ደግሞ እሑድ ቅዳሜ አገለግል ነበረ ሰንበት ትምህርት ቤት ማለት ነው። ምን ነበር የምትሰሩት በሰንበት ትምህርት ቤት የነበራችሁ አገልግሎት? አው ሰንበት መማር ብቻ ነው፣ ሌላ ምንም አገልግሎት አልነበረኝም። እኔ ትምህርቱ ስለምንድን ነው? መዝሙር ምናምን እናጠናለን። አንዳንድ ብቻ ይሆን አስተማሪዎች እሑድ ቅዳሜ ምናምን ከመጡ እንማራለን እንጂ ብዙ ጊዜ ሰንበት ነበር የምንማረው። እዛው ነው የምናገለግለው። ስነ ምግባር ትምህርቶችን ያስተምሯችሁ ነበር? አይ የሚያስተምር አልነበረም። ገጠር አካባቢ ስለነበረ እንደዚህ ብዙም ማስተማሪ አልነበረም። የመዝሙር ጥናት ነበር? የመዝሙር ጥናት ነበር። እሺ ከዛ በ16 ዓመቴ ምናምን ወደ አዲስ አበባ መጣሁኝ 2014። አዲስ አበባ የመጣሁበት ሰው ቤት ልሰራ ነበር። አመጣጥ ያው ዘመድ ነበረ ሰውየው፣ እሱ ጋር መጣሁኝ። ከዛ እየሰራሁ እያለ መንፈስ መኖሩን እኔ ጋር እኔ አላውቅም ነበረ። ቤትም ውስጥ መኖሩን አላውቅም ነበረ። ያው ጨሌው ይመለካል። ቤተሰብ አጎትሽ ቤት ውስጥ ነው ወይስ እዚህ? ያው አጎቴ ቤት ውስጥ በቤት ሰራተኝነት ነበር የመጣሁት። ከዛ እዚህ በምሰራ ሰዓት እነሱ ናቸው መንፈስ እንዳለ ራሱ ያወቁት። ምንም ጸሎትም አልጸልይም፣ ዝም ብዬ ነበር የምኖረው።
ማለት ቤት ውስጥ አምልኮ ይፈጸም ነበር ታያለሽ ወይስ እዛ ባለበሽበት ሰዓት ነው የሚፈጸመው? አይ ጨሌ ሲመለክ አውቃለሁኝ። እኔ ምን እንደሆነ አላውቅም ነበር፣ ግን ይሄን ሰንበት ስንማር ካወቅኩ ጀምሬ ተይላት ነበር እናቴን ማለት ለሰይጣን መመለኩን ሳቅ ተይላት ነበረ፣ ግን እሺ አትልም ነበረ። ከዛ ወደዚህ ወደ አዲስ አበባ ከመጣሁ በኋላ ነው መታመም የጀመርኩት። ግን በነገራችን ላይ ትምህርት ስማር ጎበዝ ተማሪ ነበርኩኝ እስከ ተወሰነ ክላስ ድረስ። ከዛ በቃ ደነዘዝኩኝ፣ ትምህርት ማስጠላኝ። ከዛ ትቼው ወደዚህ ስመጣ እዚህ ከመጣሁ መታመም ጀመርኩኝ። ልቤን ያመጣሽ መጣሽ ማለት ነው? በ16 ዓመቴ ነው እዚህ የመጣሁት። እሺ። ከዛ ልቤን ያመኛል፣ ጨጓራዬን ያመኛል፣ ራሴን ያመኛል። ራሴን ስታመም ደግሞ በርዘግቼ ነበር የምቀመጠው። በቃ ሰውም እንደኛ አልፈልግም፣ ምንም ህክምና ምናምንም አልፈልግም። ዝም ብዬ ዘግቼ ለአንድ 3 ቀን 4 ቀን ከዛ እንደገና ደግሞ ይተወኛል። ከዛ እነሳለሁ፣ ደህና ሆናለሁ። ስለዚህ ቤተክርስቲያን ትሄጂ ትመጪ ነበረ? ቤተክርስቲያን እዚህ ከመጣሁ በቃ ትቻለሁ ማለት ይቻላል። እሄዳለሁ፣ በውጭ ነው ተሳልሜ የምመጣው። በር ላይ ተሳልሜ ወይም ግቢም ከገባው ራቅ ብዬ ተሳልሜ እመጣለሁ። ምንድነው ምክንያቱ እንዳትቀር ቤተክርስቲያን? እኔ እንጃ ይሄንን አላውቅም። ግን እንደዛም ሆኖ የሆነ ቅዳሴ ግማሽ ቅዳሴው ያስቀድሽ እመለሳለሁ፣ ወይም ግማሽ ላይ ደርሼ እመጣለሁ። እንደዛም ሆኖ ያሜ ነበር እዛ ቤተክርስቲያን ደርሼ ስመጣ ማለት ነው። እና ያምሽ ነበር ቤተክርስቲያንም አያስቀርብሽም? ችግሩ ምን እንደሆነ አውቀሻል? እኔ አላወኩም። ህክምና አልሄድሽም? ህክምና ለጨጓራው ሄድ ነበር። ያው የጨጓራ መድኃኒት ይሰጡኛል። ከዛ መድኃኒቱ ከተሰጠኝ በኋላ ደግሞ ሳልወስደው ራሱ እድናለሁ ማለት ነው፣ መድኃኒቱን ሳልወስድ። ከዛ እንደገና ያጎቴ አንቺ ላይማ የሆነ ነገር አለ አለኝ። ከዛ እኔ ደግሞ እንደዚህ ሲለኝ ጨሌው ነው ብዬ ነው ያሰብኩት እንጂ እንደዚህ አንቺ ግን እኮ አታመልከው ነበር አብረሻቸው? እኔ አላመልከውም። አዎ። እሺ። ከዛ እንደዛ ይላል። ጸበልም እጠመቅ ነበረ፣ ግን ምንም አልጮህም ነበረ። መንፈሱ አልጮህም ነበረ። ጸበል የት ሄደሻል? እዛ ጎሮ ሚካኤል እጠመቅ ነበረ፣ ምንም አልጮህም ነበረ። ግን ዝም ብሎ ራሴን ያመኝ ነበረ። ያው እየተጨናነቀ እኔን ያጨናንቀኝ ነበረ ማለት ላለመጮህ ብሎ ዝም ብሎ ውስጥ ላይ ይጨናነቃል። ጸበል መግባትን ትፈሪ ነበር ማለት ነው? አዎ ፈራ ነበረ። ከዛ የሆነ 2015 አካባቢ ፍልሰታ ጾም ላይ ወይናምባ ማርያም እዛ ጎሮ ሰፈራ እስኪ እንሂድ እዛ ብሎ ይዞኝ ሄደ እሱ ማለት ነው። ከዛ ዛኝ ይዞኝ ሲሄድ ጮህኩኝ። ጸበል ውስጥ ስገባ ጮህኩኝ። ከዛ እንደገና በቃ እኔ ከዚህ በኋላማ አልሄድም፣ በመስቀል ወገቤ ተመታ ምናምን ነገር። ከዛ እንዴ እንደዚህማ ካደረጉኝ አልሄድም አልጠመቅም አልኩኝ። እወጣለሁ አለ። ግን በዛን ጊዜ እወጣለሁ ብሎ ወጣሁኝ ነው ያለው ወደው ጸበል ውስጥ ማለት። ከዛ 3 ቀን ተጠመቅኩና ተውኩት አልሄድም ብዬ። እነሱም ተይ ሂጂ ቢሉኝ እምቢ አልሄድም አልኳቸው፣ ተውኩት ተቀመጥኩኝ። በዛን ጊዜ ደግሞ እሱ ለምን ተነካው የሚባል ነገር አለ። እያደር እየባሰበት መጣ። ከዛ ለምን ተቆሰቆስኩ? አዎ እንዴ ተጀምሮ ከተተወማ ከዛ ዝም ብዬ ተቀመጥኩኝ። 2016 የካቲት ላይ ምናምን ክፍለ ሀገር ሄድኩ። እዛ ሲሄድ ግን ያመኝም። እዛ ሁሉ ለቤተክርስቲያን ዕጣን ምናምን ይዤ ሄጄ አስቀድሼ ምንም አላመመኝም፣ ራሴንም አልታመምኩም። ከዛ እዛ ሄጄ ስመጣ እጄ እዚህ ጋር በፊት ያመኝ ነበረ። መጀመሪያ እንደመጣሁኝ ይሄ ማለት ይሄንኛው እጄ እንዳለ ይቆስል ነበረ። ከዛ እሱ በጸበል በእምነት ምናምን ተሻለኝ። ከዛ እዛ ሄጄ ስመጣ የበለጠ ይሄንኛው እጄ ደግሞ ጀመረ። ምክንያቱም እዛ ሲሄድ እንደገና ምግብ አብልተው ነበር። እኔ አላወኩም። ኑ ብለው ያበሉናል። በቃ ጎረቤት እንዴ አብረው ጽዋ ይጠጣሉ። ከናቸው አብረው ጽዋ ይጠጣሉ። እና ምግብ ብሉ ሲሏችሁ ምግብ ስትበይ ትጣመያለሽ? ደወለችና የሆነ ሰዓት ልጅሽን ይዘሻት ነው ያለቻት እናቴ። ሴትዮዋ ደውላ እናቴ ጋር። ከዛ ሄድን እኔና እናቴ። ከዛ ከበላሁ በኋላ በጣም ሆዴ ተነፋ። ከዛ ልጅቷ ደግሞ ጓደኛዬ ነች። ቆይ እስኪ ትንሽ እናውራ ምናምን አለችኝ። ኧረ ሆዴ እንደዚህ እየሆነ ነው ምናምን ስላት አይ ዝም ብሎ ይሆናል ምናምን ነገር አለችኝ። ከዛ ዝም አልኩኝ። ግን ወዳው ሄጄ ማሳከክ ጀመረ ማለት ወዳው ምግቡን እንደበላሁኝ። እኔ ምንም ጭራሽ ይሄንን አላሰብኩም። የሆነ ነገር ሄዶብኝ ይሆናል ምናምን ነፍሳቶች ሄዶብኝ ይሆናል አልኩኝ። ከዛ በቃ እዛም መቀመጥ አልፈለኩም። እዚህም ስመጣ ወደዛም ሄድ፣ እዛም ሲሄድ ወደዚህ ነው የምለው። ስለዚህ ምንድነው ትታመሚያለሽ? በመሀል ላይታች ስትይ ከመንፈሳዊቶች የሚያርቅሽ ነገር አለ? ተቸገሪ ነበር? አዎ በጣም። እና በዚህ በመናፍስቱ ውጊያ ዙሪያ የሚያስተምሩ መምህራንን ቪዲዮ አላየሻቸው? እንዴት ማለት? ለምሳሌ የማን ቪዲዮ ነበር የምትጠይ? የአባ ግርማን አባ ሳሙኤል ነበሩ።
የነሳቸው ትምህርት ይመጣልኝ ነበር ግን እኔ አልከታተልም ነበር በጣም እፈራለሁ ምንድነው የሚሰማሽ ቪዲዮአችሁ ስታይ ቪዲዮ ለማየት ሰውነቴን ይወረኛል እፈራለሁ ከዛ ዝም ብያሳልፋለሁ ሰዎች ሲጠይቁሽ አሁን ከዚህ ከመላከ መንክራት ጋር ተያይዞ ሌሎችም አባቶች መምህራኖች ጋር ተያይዞ ያሉትን ቪዲዮዎች ካለማየቱን ባሻገር ሰዎች ሲያነሱልሽ ወይ ደግሞ ከጓደኛ ጋር ከቤተሰብ ጋር መወያየት መጫወት ይኖር ይችላልና ስለነሱ ስለመምህራኖች ያለሽ አመለካከት ምን ይመስል ነበር በፊት ተወጃችሁ ነበር እኔ አልወዳቸውም በፊት ተሳደብ ነበር ተሳደብያለሽ ምን ይያልሽ በቃ እኔ አልወዳቸውም ነበር ምን ጠንቋይ ይመስልሻል ወይስ የሆነ አስማት ይመስልሻል ምን ነበር አሁን ከምን የመነጨ ነው ብቻ ደስ አይሉኝም ሳያቸው እናደድ ነበር አንዳንዶች አሁን ጠንቋይ ስለሚሏቸው ነው መተተኛ ይላቸዋል አስማተኞች አለማወቅ ነው እንደዚህ የሚሉት ካለማወቅ የተነሳ ነው እንጂ ቢያውቁ ነቱ ቢገባቸው ሲጀመር 24 ሰዓት የነሱን ትምህርት እንማር ነው ብለው የሚያስቡት እስቲ ወደኋላ ልውሰድሽና በደንብ እንድታወሪው ስለምፈልግ ነው ለምን ሌሎች የቪዲዮ የሚከታተሉ ተማሪዎች ከዚህ ፈውስ አገልግሎት ጋር በተያያዙ ያላቸው ግንዛቤ በተቻለ መጠን አንድ ሰው ግንዛቤ ብንቀይር ቀላል ነገር አይደለም እና አንቺ ብዙ ነገር ስለተደረገልሽ በፊት ስትመለከቻቸው ቪዲዮዎችን ወይም ስለነዚህ መምህራኖች ሲነሳ ምንድነው ለአእምሮሽ የሚመጣ ነገር ምንድነው የነበረው ነገር በደንብ ተንተና አድርገሽ ሳታርገሽ ነገርኝ ብቻ በሆነ ነገር እንደሚሰሩ አድርጌ ነው ማስበው እንጂ እንደዚህ መንፈሳዊ ነገር ሆኖ ብዬ አስቤም አላውቅም ብቻ የሆነ ነገር ይኖራቸዋል ይሄን የሚያስጮህበት ብዬ ነበር ማስበው ማስጮያ የሆነ ነገር አዎ እንደዛ ብዬ ነበር ማስበው የሚገርም ነገር እኮ አሁን ለምሳሌ ምን ሊያስጮህ ይችላል ብለሽ ነበር የምታስቢው ወይስ የሆነ ድግምት አስማት አድርገው ይኖራቸዋል ብዬ ነው ማስበው እንደዛ ግን አየሽ ነገር የለም ምንም ነገር መተሻገሉ ተስተካከለሽ ጉባኤያችሁ ለመተስተካከለሽ አባ ሳሙኤል ጋር ሄድ ነበር እዛ ጎሮ ይመጡ ነበር አባ ግርማን እንኳን አግኝቻቸዋለሁ ስለዚህ አባ ሳሙኤል ሲመጡ ትገኝ ነበር ጉባኤ ላይ እና ትማሪያለሽ ቁጭ ብለሽ ተረጋግተሽ ቃል እግዚአብሔር አልማርም ቤት ነው ትምህርቱን የምከታተለው እዛ ሲሄድ እኔም ጮሂ ነኛ ቤት ሲመጣ ግን ያ ብትጠይሁም ግን እየተሳደበም ቢሆን ያው ውስጥ የተቀምጦ የሚሳደብ ነገር አለ ግን ዝም ብዬ እከታተላለሁ አዎ እከታተላለሁ ትምህርታቸው ማለት ነው ስለዚህ ከአባ ሳሙኤል ጋር ያለሽ ትምህርታቸው ጋር ያለሽ ቅርርብ ጥሩ ነበር ማለት ነው አዎ አሁን መቀጥቀጥ ከጀመርኩ በኋላ ከዛ ዛም የተያዘልኝ በሳቸው አጋጣሚ ነበር እዛ ጎሮ ከዛ ክረምት ላይ ሲሄድ መጀመሪያ ሲጠሩ መተት ምናምን ይያሉ ሲጠሩ ዝም ብዬ እንደ ጤነኛ ሰው ተቀመጥኩ ግን በጣም ውስጤ እየተረበሸ ነበር ስለዚህ ወደዚህ እንመጣለን አመች ነበር ከተቃዋሚነት ከተሳዳቢነት ትምህርታቸውን ቪዲዮዎችን ካለማየት ወደ ማየት የመንፈሳዊ ህይወትሽ ለውጥ ያመጣው መች ነው አሁን ከ2018 ከመስከረም ጀምሬ ምን ነበር አጋጣሚ ውስጥ ንገሪኝ አጋጣሚው እኔ መቁጠሪያም ሲጀመር ሰው ራሱ መቁጠሪያ ስሬ ይዞ እንዲቆም አልፈልግም ነበር በጣም ነው መፈረው መቁጠሪያ እንደዚህ ስሬ ይዘው ከቆሙን ወደዛ ሸሽቼ ነበር የምቆመው እሺ ከዛ እንደገና ያው ጸበሉን ነበር ዝም ጸበል ነበር የምጠመቀው ግን ጸበል መጠመቅ አያወጣም ማለት ሳይሆን የኛ ጥረት ይፈልጋል ጸበል ውስጥ አሁን ስንገባ ሊሸኝ ይችላል ግን እኛ ጋር ጥረት ከሌለ ይመለሳል የኔ እንደዛ ነበር አንድ ወር ከ15 ቀን ምናምን ተጠምቄ ነበር ግን ወጣው ይላል ከዛ ከጸበሉ ሲወጣ ይመለሳል ከዛ እንደገና እስኪ መቁጠሪያ ልግዛ ምናምን ብዬ ገዛሁኝና በቃ መቁጠሪያውን ራሱ ስገዛው እየፈራሁ ነበር የገዛሁት አሁን በዚህ እኔ ራሴ ልቀጠቅጥ ነው ምናምን ዝም ብዬ በቃ ምን ገፋፋሽ መቁጠሪያውን ተጠቀሚ እዚህ ከመጣሁ በኋላ ስለዚህ የመንፈሳዊ ህይወትሽ ለውጥ ማሳየት የጀመረው ከየትኛው ነጥብ ከየትኛው ፖይንት ጀመሩ እዚህ ፈዋሿ ኪዳነ ምህረት ከመጣሁ ጀመረ እዚህ መጣ ከጀመረ ከዛ በፊት ስግደት መቁጠሪያ የለም አዎ ምንም ነገር አልነበረ ስለዚህ እዚህ መጥተሽ ምን አገኘሽ እዚህ ከመጣሁ በኋላ በቃ እንደ አዲስ እንደተወለድኩ ነበር ያሰብኩት ታስታውሻለሽ የመጣሽበትን ቀን አዎ አስታውሳለሁ ያን ውሎ ውስጥ ንገር ጳጉሜ 1 ቀን ነው የመጣሁት እሺ መጣሁኝ ከዛ በቃ እንጃ እዚህ አይምሮ ውስጥ ጭንቀት ምናምን የነበረው ነገር እንዳለ የለም እዚህ ከመጣሁ በኋላ እንደውም ቀጥቅጭ ስገጅ ምናምን ስትሉኝ እንዴ ለምንድነው አልቋል ብዬ ነበር እኔ ያሰብኩት ማለት የመጀመሪያ ቀን አዎ የመጀመሪያ ቀን በጣም ነበር በቃ ቅልል ነበር ያለኝ ከዛ በቃ ከግቢ እንደወጣሁ ራሱ መደወል ጀመርኩኝ ዳንኩኝ ብዬ ማለት ከዛ ግን እዚህ ከመጣሁ በኋላ እንደዛ ከሆነልኝ በኋላ በቃ እንደ ኪዳነ ምህረት እንደዚህ ያደረግሽልኝ ለኔ አስራትን በፊት አላወጣም ነበር በቃ አስራቴን በየወሩ እዚህ ይዤ መጣለሁኝ ብዬ ሄድኩኝ ማለት ለራሴ በውስጤ
ከዛ እንደዛ ከተደረገልኝ በኋላ መጽሐፍም አልነበረኝም ዝም ብዬ ውዳሴ ማርያም አይሁን አንዳንድ ጊዜ ጸልያለሁ ማታ ከዛ አንዳንድ ጊዜ ምተዋለሁ ከዛ እዚህ ከመጣሁ በኋላ እንደዛ ሆነልኝ መቁጠሪያ ገዝሆኝ መጽሐፍ ቅዱስ ገዝሆኝ መጸለይ መቀጥቀጥ ጀመርኩ ግን እኮ ድኛለሁ ብለሻል ቀለል ብለሻል መጣው ለማስፈልገሽ በጣም በቃ ዝም ብዬ ከዛ እዚህ መጥቼ ጳጉሜ አንድ መጥቼ በአራት ደግሞ ታመምኩ ታመሜ ተኛሁኝ ቤት ውስጥ ማለት ከዛ መተኛትማ የለብሽም ዛሬ ሂጂ ቀጥ ብለሽ እዛው ኪዳነ ምህረት ሂጂ ተባልኩኝ ማለት እዚህ ያለ ተነሽና ሂጂ እዛው አለኝ ከዛ መጣሁኝ እዚህ እዛ ላይ መድረኩ ጋር በቃ አልሰገድኩም እንኳን ዝም ብዬ ተሳለሜ ቁጭ አልኩና እንደው ለበዓል እንኳን አታድንኝም እንደኔ አዳንሽ ብዬ አመስግኜ ሳልጨርስ አልኩኝ እና ቁጭ ብዬ ከዛ ተሻለኝ አተስተውሽም በመሃል የተፈጠረው አንቺ ይሰውሻል ማለት ነው ምንም አልጮህኩም እርሶም አልነበሩም ዝም ብዬ መጥቼ እዛ ተሳለሜ ቁጭ ብዬ እንደዚህ ብቻ ነው ያልኩት አዲስ አመት በዓል ነበረ በማግስቱ አሁን ለአራትን አምስትን ሶስትን አራትን አምስትን ሱባኤ ላይ ነበር ማስተዋወስ ሶስት ቀን አገብቼን ዋየሽ ይሄን ነው የምለው ኪዳነ ምህረት ስንመጣ የምታደነ የምትፈውስን ኪዳነ ምህረት ነው በጣም እኔ ካለኝ እኔ ምክንያት አድርጋ ወይ ደግሞ ካህኑን ወይ ደግሞ ዲያቆኑ ወይ ምዕመን ምክንያት አድርጋ ኪዳነ ምህረት ትፈውሳለች በቃ እኔ ጸበል እንኳን አልተጠመቅኩም እንዲው አወራሻት ጸበል እንኳን አልተጠመቅኩም ዝም ብዬ በቃ አራድኒ በዓልን እንኳን በሰላም ለዋል ብዬ ከዛ ተሻለኝ እግሬ ራሱ አብጦ ያነከስኩ ነበር የመጣሁት ይዛለት ይገርማል እንዴ ተናገርሽ ሰማሽ በቃ እንዴ ተናገርኩኝ ከዛ ተሻለኝ ሄድኩኝ ቤት ስራ ስሰራ መሸውኝ እንዴ ጧት እንደዛ ሆነሽ አሁን እንደዚህ ያሉ ከስራ ሲመጡ እነሱ ራሱ ከዛ በቃ ከዛ በኋላ መምጣትም ጀመርኩኝ መቀጥቀጥ ጀመርኩኝ አስራትም ማውጣት ጀመርኩኝ በቃ ከዛ ወዲህ እዚሁ አለሁ እንዴት ነው በየጊዜው ስትመጪ ያሰርሽ እየመጣሽ ይሸኝልሽ ነበር እየቀጠቀጥሽ ያሰርሽ እየመጣሽ ይሸኝልሽ ነበርና አንዳንድ ሰዎች መንፈስ በአንድ የተሸኝቶላቸው የሚያልቅ ይመስላቸዋል ግን መንፈስ መውጣት ማለት ልክ እንደ ጉንፋን ከጉንፋን እንደመሻል እንደሆነ አልተረዱም ምክንያቱም አንድ ሰው ከጉንፋን በሽታ ሲሻለው ዳግም ተመልሶ ይያዛል ጉንፋን ምንድነው ቀዝቃዛ ቦታ ካለ ሽታ ቦታ ከሄደ ለጉንፋን የሚስማማ ቦታ ከሄደ ዳግም ያገረሽበታል በቤት ውስጥ ደግሞ የቤተሰብ አምላክ ነኝ ብሎ የሚቀመጥ እንጀበ የቤተሰብ ዛር አለ ካን ይዘዋወር የሚንቀሳቀስ በመቀኘቶች በየዕለቱ የምንታይበት እድሎቻችን ሰፊ ናቸው ቡዳውም ደግሞ በሰው አይን ላይ ሆኖ ይጎበኝናል ስለዚህ መንፈስ አንድ ከኛ ከወጣ ተፈወስን ዳግም ደግሞ ድጋሚ ሊመጣም ይችላል ያዝ እንችላለን ስለዚህ ሁሌም ደግሞ የተሻለ ሆነን እየሰገድ እየቀጠቀጥን ቀን ለአዲስ የገባ መንፈስ ካለ ማታ ቀጥቅጠን አስረን ጸልየን ሰግደን ለእግዚአብሔር መተኛት ለሊት ማታ የሚመጣ መንፈስ ካለ ደግሞ ጠዋት እንደዚህ ያደረግን ነው እየበረታ የምንመጣውና በየጊዜው መመላለሱና በየጊዜው መሸኘቱ ትንሽ አላሰለችሽም አንዳንድ ሰዎች ሰለቸኝ አሁን መንፈሱ እንደወጣው አልቅም ይላሉ እኔ እንደዛ አይደለም እንደውም አሁን ሰዎች ይጨነቃሉ ነው እዚህ በየቀኑ ስለምጮህ ምንድነው የዚች ልጅ ነገር ምናምን ይላሉ ግን እኔንም ማቀው ራሴንም ማቀው እኔ ራሴ ነኝ አሁን በዛን ጊዜ በአንድ ቀን ወጣ ብዬ ብቀር ኖሮ በዛው ባልጸልይ ምናምን ቢሆን እሱም ዝም ብሎ ይቀመጣል ሌላ ይቀርው ያደፈጣ አዎ ዝም ብሎ ይቀመጣል አሁን አብዛኛው ሰው የሚሸወደው እንደዚህ ነው ግዴታ በአንድ ቀን ስለመጣን አልቋል ብለው ያስቡና ይዘናጋሉ ይሄ ደግሞ እንደዛ አይደለም እኔም አሁን ያን ጊዜ በቃ አልቋል ብዬ ነበር ነው ያሰብኩት ግን ከዛ ወዲህ ብዙ ነገር ነበረ እና በአንድ ቀን ይወጣል ብዬ እኔ አላስብም ይሄ መስገድ መጸለዩ በቃ እንደ ኖርማል ተግባር አድርጌ ነው አሁን ላይ ማስበው ማለት እኔ ከፈለገው ይምጣ ይቀመጥ ከተመቸው እኔ መጸለይ መስገድ መቀጥቀጤን አልተው በጣም ጎበዝ ይሄ ነው በቃ የትምጣች ዋናው አስተምሮ እዚህ ላይ ነው መንፈስ እንዲወጣና ከኛ አጋንንት ለቆ እንዲሄድ እኛ በቃ ከአጋንንት የጸዳ ህይወት እንዲኖርና አይደለም መትጋት ያለብን ይልቁንም የእግዚአብሔር መንፈስ ከኛ ጋር እንዲሆን የእግዚአብሔር መንፈስ ከኛ ጋር ሆኖ በኑሯችን በበረከታችን በስራችን በጤናችን በትምህርታችን በእውቀታችን ዘመናችን ሁሉ የእግዚአብሔር መንፈስ እንዲቆጣጠሩ ማድረግ አለብን ከተመቸው ያን ጊዜ ይቀመጣል መቼስ አይመቸውም እንዳይመቸው ማድረግ ያለብን የትምህርት ዋናው ዓላማ ነውና አንዳንድ ሰዎች ስለሚሰላችሁ ነው እንደው የኔ መንፈስ ጮሆ አያበራም ይላሉ እንደ አባታችን መልአከ መንክራ ሲያስተምሩ አንድ ጊዜ ማረሳው ምንድነው መንፈስ በሰው ልጆች ላይ እንደ ልብስ የሚቀመጠው ከላይ ጋቢ አለ ጋቢው ነው ተቀመጣለ ከስር ካፖርቱ የሚቀመጣለ ጃኬቱ የሚቀመጣለ ሸሚዙ ነው ውስጥ ደግሞ ከነቴራው እየሆነ እንደዛ ነው አቀማመጡ ነከላ ያለው ሲወጣ ከስር ያለው ከስር ይሄም ሲነሰርም ሌላ ከስር አለ ይሄን ደግሞ ትምህርታችን የምትከታተሉት ወንድሞቻችን ለምን እንደሆነ በሰፊ አስተምረናል ከዚህ ቀደም
በአጋንንት የመፈተናችን ጥቅሙ በሚል ማለት ነው። እና አጋንንት በዚህ ልክኛ እንዲፈትነን እግዚአብሔር የሚፈቅድበት ምክንያት አለው። እዛ ላይ አንገባም። ዛሬ ከእህታችን ጋር ቆይታ እያደረግን ስለሆነ ማለት ነው። እና እኔ እንደውም በአንድ ቀን አለመውጣቱን በቃ ተመስገን እላለሁ አሁን ሳስበው ማለት እውነቱ ሲገባኝ። አሁን ያን ጊዜ በአንድ ቀን አለቀ ብዬ ዝም ብዬ ብቀመጥ ኖሮ አልጸልይምም፣ አልሰግድምም፣ አልቀጠቅጥም ነበር። መቀመጡ እንደውም ለእኔ አበረታይ ብዬ ነው የማስበው። እና ብቻ ምን ያልሽ ምትቀጠቅጭው ቤት ስትገዝ ያው ቅዱሳናቶችን እየጠራው በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ጻድቃን ሰማዕታት በቃ ቅዱሳናቶችን እየጠራው መቀጥቀጥ። ምን ሁን ትይዋለሽ? ግንባር ላይ ታሰር። አዎ ስራህን አቁመ ግንባር ላይ ታሰር። እኔ አሁን በጣም ነው የሚገርመኝ። ቤተሰቦች አሁን ክፍለ ሀገር ነው ያሉት። ከክፍለ ሀገር መንፈስ እየመጣ እኔ ላይ የታሰረ መሸኘቱ ራሱ ይገርመኛል። ለውጥ አየሽ ቤተሰብ ውስጥ? አዎ በጣም ምን አይሉት ማለት ሰላም ናቸው እነሱ። ያው እኔ ላይ ነው የሚመጡት መንፈሶቹ ካንቺ ጋር ነው የሚሸኙት። እዚህ ያየው ነው ሲመጣ ከቤተሰብ ነው የመጣሁት እያለ ይሸኝ ነበር። ቤተሰብ ላይ በፊት የነበረ ችግር አሁን ያየሽ ለውጥ ምንድን ነው? በጣም ደህና ናቸው። አሁን ለበዓል ራሱ ሰላም በቃ ሳይጣሉ ደህና በዓል አለፈ። እስከዛሬ ይጣሉ ነበር። በዓል በመጣ ቁጥር? አዎ በዓል በመጣ ቁጥር ይጣሉ ነበር። እና እኔ አሁን ይሄ እንቁላል መቀበሩን ደመረጨቱ ምናምን በአይኔ አይቻለሁ። ያላየሁት ነገር ይሄ የዘንዶ ቆዳ ግቢ ውስጥ እንደተቀበረ አሁን ይሄንን የነገሩኝ መንፈሶቹ ናቸው። አላቅም ነበር ይሄ የዘንዶ ቆዳ ተቀብሮ በቃ እኛንም እርስ በርሳችን እንድንጣላ በጎች ከ20 በላይ በጎች ምናምን ሞተዋል። የኛ ማለት ዝም ብለው ይታመማሉ፣ ይሞታሉ። ስናርዳቸው ደግሞ ስጋቸው አይጣፍጥም። የቤት ውስጥ የምታረባቸው ከብቶች ናቸው። ከዛ ታናሽ ወንድሜ ደግሞ ነበረ የ12 ዓመት ልጅ ምናምን ለሱ ክርስትና አባቱ ገዝቶ አንድ በግ ሰጠውና አሁን ወደ 12 ሆኑ ማለት የሱ ምንም አልሆኑ። ከዛ መንፈሶቹ ሲነግሩኝ አሁን የህፃን ጠባቂ ህፃን ነው ቂርቆስ ይዞን ነው የሱን በጎች አልነካ ነው። ይገርማል በጣም። የኛ በቃ አሁን ብንገዛም ይሞታሉ። አመት እንኳን 6 ወር ምናምን አይቀመጡም፣ ይሞታሉ ቶሎ። እኛ ማለት ማለት ቤተሰቦቼ ማለት ከዚህ ህፃን ውጭ ያላችሁ አዋቂዎች? አዎ። እሺ ያ ህፃን ስንት አመቱ ነው? እሱ 12 አመቱ ነው። ይገርማል። የሱ አሁን 12 ነው 13 ሆነዋል። የሱ ብቻ ናቸው ያሉት። በቃ ምንም አልሆኑ። እንደዛ ብለው አሉኝ መንፈሶቹ። አርዳችሁ አልሞከራችሁ? ለቤት በግስ ያስፈልጋል። የሱ ታርደው ነበረ። ታርደዋል። ስጋቸው እንደሌላው አይጣፍጥም ወይስ ይጣፍጣል? ይገርም እኮ ነው በጣም። እና ይሄ በጣም ገረመኝ ማለት እኔ አሁን ይሄ ታላቅ ወንድሜም እሱም ይገዛና ግን 3 ወር 4 ወርም አይቀመጡም፣ ይሞቱ ነበረ ቶሎ ሲታመሙ። እኛም በቃ ማረዳችንን አንተውም ስናርዳቸው ግን ስጋቸው አይጣፍጥም። በጣም የሚገርም ነገር ነው። እና ቤተሰቦች በተለይ መቀጥቀጡን መስገዱን ስትጀምሪ ምን ለውጥ አየሽ በቤተሰብ ላይ? ማለትም ልጠይቅሽ የፈለግኩት ነገር ምንድን ነው፣ በፊት ከአንቺ ጋር የነበሩ ሰዎች ነበሩ፣ ቤተሰብ ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ ሳትቀጠቅጭ ሳትጸልይ መንፈሳዊ ሕይወት ላይ ሳትበረች በፊት የነበሩ ሰዎች አሉ። እና ወደዚህ መንፈሳዊ ሕይወት ስትገቢ የጠላትን ኃይል መቀጥቀጥ ስትጀምሪ መዝሙረኛ ቅዱስ ዳዊት ስለሚለን እኮ ነው በአንተ ጠላቶቻችን እንቃወማቸዋለን፣ በላያችን የቆሙትን እናዋርዳቸዋለን ይላል። እና ወደዚህ መንፈሳዊ ሕይወት ስትገቢ፣ ወደዚህ መቁጠሪያ መቀጥቀጥ ስትገቢ ምን ለውጥ አየሽ አንቺ ላይ? ማንም የለም አሁን ከጎኔ። በፊት አብረው ሲጠጡ ምናምን የነበሩ ጓደኞቼ ማለት አብረን እንጫወት ነበረ ምናምን፣ እረፍት እየወጣን ምናምን እንዝናና ነበረ። አሁን ይሄን በቃ ጸበል ጀመርኩ ስላቸው ራሱ መሸሻ መጡ። ይገርማል እኮ በጣም። እንኳን ይሄን መቀጥቀጡ ምናምን ይሄንንማ አልነገርኳቸውም። ጸበል ጀምሬ እንደዚህ መንፈስ ተያዘ ምናምን ስላቸው ሁሉም ሸሹ። በፊት የነበረው ህይወትሽ ምን ይመስል ነበረ? በተለይ ወደዚህ ወደ ውጊያው ከመግባት በፊት አሁን ቅድም እያልሽ ነበር ጓደኞች የራቁኝ ስትይ ነበርና ምን አይነት ጓደኞች ነበሩሽ? ምን አይነት ህይወት ነበረሽ? በፊት ብቻ ከተወሰነ ጊዜም ቢሆን የጀመርኩት ቲክቶክ ላይ መጨፈር ጀምሬ ነበር። 1 አመት ከ6 ወር ምናምን ጨፍሬ ያለሁ ቲክቶክ ላይ። አዎ ይሄን ግን ባለማወቅ ነው ማለት የምጨፍረው። ደስተኛ ሆኜ ምናምን አይደለም። አትጨፍሪ ምናምን ይሉኛል። በፊት ሰንበት ስማር ምናምን የሚያውቁ ሰዎች ይሄን ካንቺ አንጠብቅም ምናምን ይሉኝ ነበር። ሱሪ ለብስ ነበር፣ አንዳንድ ጊዜ አጭር ቀሚስ ምናምን ለብስ ነበር። አሁን በዛ ማንነት የሚያውቁ ሰዎች አሁን እንደገና እንደዚህ ሲሆን ትንሽ ከበዳቸው መሰለኝ። ራቁሽ ማለት ነው? አዎ ራቁኝ። እና ቲክቶክ ላይ ተጨፍሪ ነበር? በጣም እጨፍር ነበር። አዎ በቃ ሳልጨፍር ውያላቅም ነበር። በቃ ምንድነው ምክንያት ቲክቶክ ላይ ይሄን ለማድረግ
ደስታ ፍለጋ ነው ማለት ያን ማድረጉ ስለሚያስደስትሽ ነው ወይስ አንቺ ኑሮሽ በጣም በህይወትሽ በጣም ደስተኛ ስለሆንሽ ያ ደስታሽ በዛ ውስጥ እንዲወጣ ለሰዎች ስለምትፈልጊ ነው ወይም አርቲስት የመሆን ዓላማ ነበረሽ ወይስ ሰዎች ስላደረጉ ብቻ ነበር የምታደርጊው? ዝም ብዬ በቃ እኔ ለምን እንደምጨፍር አላቅም። ምክንያቴ ምን እንደሆነ የምጨፍርበት አላቅም። አሁን አለቅሳለሁኝ፣ አሁን እጨፍራለሁኝ፣ አሁን እስቃለሁ ምናምን በቃ ብቻ ዝብርቅርቅ ያለ ህይወት ነበር። ለምን ዝም ብሎ ሰው ሲጨፍር ሳይ ለምን እኔስ አልጨፍርም አይነት ነገር እንደዛ ጨፍር ነበር በፊት ማለት ነው። ያው በፊት አሁንስ አለ ያጨፍር? አይ አሁን ትቻለሁኝ ማለት እግዚአብሔር በቃ በደንብ እያስተካከለኝ ነው ብዬ ነው የማስበው ማለት በፊት ጸበሉን ስጠመቅ ምናምን እንዴ ለምን እኔ አልድንም ቆይ እኔ እግዚአብሔር እኔ የሱ ልጅ አይደለሁም ምናምን ነበር እንደዛ በየቤተክርስቲያን ሄጄ መጣና ቤት መጥቼ ጨፍራለሁ። የሚገርም እኮ ነው። አሁን ግን በቃ ጨፈረውንም ከተውኩ ቆይቻለሁ። ብቻ እንደዚህ በምክንያት እያደረገ ምናምን እያስተካከለኝ ነው እግዚአብሔር። አሁን አለባበስ ሁሉ ተስተካክሏል? አዎ በጣም ሱሪ ተስተካክሏል። አዎ ትቻለሁ። የሚገርም እኮ ነው በጣም። በዚህ በመናፍስት ውጊያ ላይ የበረቱት ወንድሞች ውጤታቸው እንደዚህ ነው። በደምና ባጥንታቸው ላይ ሆኖ ሱሪ የሚያስለብስ አጫጭር ልብስ የሚያስለብስ የሚያስጨፍር የሚያዘሙት እግዚአብሔር የማይወደውን ስራ እንዲሰሩ የሚያደርግ ክፉ ኃይል አለ። ከቤተሰብ የሚመጣ አለ፣ በሰዎች ክፋት ምክንያት የሚመጣ አለ፣ ቡዳው ነው የሚገባም አለ፣ ከሰዎች አይን ላይ ልክፍቶ ነው የሚመጣ መንፈስም አለ። የጓደኛ መንፈስ ራሱ ህብረት ይፈጥራል እና ይህንን በሰራ አካላታችን እኛ ውስጥ የኛ ሆኖ ስጋችን የኛ ስጋ ነው ብሎ የሚቀመጣል። ተከራይቶም አይደለም እንደ ውሰትም አይደለም እንደ ባዳም ሆኖ ማለት የሚቀመጠው የራሱ አካል ነው የሚቀመጠው የኔ ናት ብሎ የሚቀመጠው እና ያን ጊዜ የሱን ባህሪ ነው የሚሰጠን። የራሱ ባህሪ ይሰጠናል፣ እኛም ያን ባህሪ የኛ ባህሪ ይመስልናል። ምክንያቱም ደስታ የሚመስል ስሜት ስላለው ማለት ነው። እና ግን በኋላ ወደ እግዚአብሔር ስንቀርብ፣ ስንጸልይ፣ ስንሰግድ፣ ስንቀጠቅጠው የምንቀጠቅጠው በመቁጠሪያ ነው። መቁጠሪያ ማለት የጸሎት ዕቃ ነው። በመቁጠሪያ ስጋችን ስናገኝ በመቁጠሪያ ላይ ባለው ደግሞ የጸሎት ኃይል ክፉ መንፈስ እንዲታሰር እናደርጋለን። የሚያስርልን ደግሞ እግዚአብሔር ነው። በዚህ አጋጣሚ በነገራችን ላይ ወደ መቁጠሪያና ስግደት የሚገቡት ወንድሞች ምናልባት አንቺም ህይወት ተሞክሮ ያስተምራቸው ብዬ አስባለሁ። ለተወሰነ ጊዜ ይህን ልምምድ አድርገው ነፃ ሆነው ሌላ ህይወት መጀመር የሚፈልጓሉና አንቺ እንዴት አየሽው? በየትኛው እይታ በኩል አይተሽው ይህን ነገር ያስተካከልሽው? እኔ ይሄን ነገር በዚሁ መቀጠል ነው የምፈልገው። እንደውም ከዚህ የበለጠ እየበረታሁ መሄድ ነው የምፈልገው። ያው ከእግዚአብሔር ጋር ማለት አንዱ አይሰለችም? ስግደትና መቁጠሪያው ነው አይሰለችም፣ እንደውም ደስ ይላል። ስንት ሰግጃለሽ አንቺ አሁን በቀን? ውዳሴ ግን አይነብሽም? ምንም ሌሎች እንዲማሩ ስለሆነ ምን ያክል ሰግጃለሽ በቀን አንቺ? ከ500 በላይ ሰግዳለሁ። 500 በቀን ሰግዳለሁ። ይገርም በጣም። ምንድነው ምክንያትሽ እንደዚህ ለመስገድ እንደዚህ ያነሳሳሽ ነገር? ያው እግዚአብሔር ነው ብዬ ነው የማስበው። ማለት በመንፈሱ ምክንያት እንደዚህ ተነሳሽነት ሆንኩኝ። በዛው ብቀጥል ኖሮ እስካሁን ብቻ ወደ ማጨሱ ምናምን እገባለሁ ብዬ ነበር የማስበው። በጣም ተስፋ መቁረጥ ላይ ደርሼ ነበረ። ራሴን ላጥፋ ወይስ ሃይማኖት ልቀይር ምናምን እያልኩ ማሰብ ደርሼ ነበር። ሃይማኖት እስከ መቀየር ነው? ምንድነው አሁን ምን አተሽ ነው? ቤተክርስቲያን ቅዳሴው አለ፣ ኪዳኑ አለ፣ ማህሌቱ አለ፣ ዝማሬው አለ፣ ሁሉ ነገር አለ። ቤተክርስቲያን ስንዱ መቤት ናት፣ ሁሉ ምንም ንጽሕት ናት፣ ቅድስትም ናት። ቤተክርስቲያን መፈወስ መዳን ከፈለግን ከቤተክርስቲያን ከመጣን መዳን መፈወስ እንችላለን። ግን ምንድነው አንቺ ሃይማኖት እንድትቀይር የሚያደርግሽ ነገር ምንድነው? ከመንፈሳዊ ልምዶች በመነሳት የብዙዎች ችግር ይሄ ስለሆነ ነው። የቤተክርስቲያን ይመጣሉ፣ ከሩቅ ነው የሚመለሱት፣ አይቀርቧትም እና ሃይማኖት ብቀይር ነገሮች ይስተካከላሉ ብሎ ያስባሉ። ደግሞ ሃይማኖት ቀይረን ብለው ብዙዎች ድንግል ማርያምን ክደው፣ ቅዱሳን መላእክትን ክደው፣ ጻድቃን ሰማዕታትን ክደው፣ ቅዱስ ቤተክርስቲያንን ክደው ዳር ሆነው ሃይማኖታቸው የመጡበትን ያሳደጓትን ቅዱስ ቤተክርስቲያን ሲሳደቡ እናያለን፣ እንመለከታለን። እና ከዚህ ትውልድ ከነዚህ አሁን ካልኩሽ አይነት ትውልድ መካከል እንደ አንዱ እንዳይሆን ነው ትውልዱ እኛ እየጣርን ያለነው፣ በተቻለ መጠን እያገለገልን ያለነው። እና ይኸው አንቺን እግዚአብሔር ደግሞ በዚህ ልክ አጥቦ አስተካክሎሻል። እና እስቲ ምንድን ነው በሰዓቱ ያንን ውሳኔ እንድትወስጂ የሚያደርግሽ ነገር ምን ነበር? ያን የሚያደርግ የነበረው ያው ውስጥ ያለው ኃይል ነው። ያለኝን ነገር አላስብም። ይሄ ጎድሎ በዚህ ወጥቶ ምናምን በቃ ለምን ለኔ ሁሉ ነገር አይስተካከልም ብዬ ነበር በፊት ማስበው ማለት። አሁንም በፊትም ያው ሰው ቤት ነው የምሰራው። ያው ሰው ቤት ልበል እንጂ እንደ ቤቴ ነው አሁንም ማየው ማለት። በፊትም እንደዛው ነበሩ። አሁን በቃ ደስተኛ ነኝ። በፊት በጣም እጨናነቅ ነበረ። ለምን እንደምጨነቅ አላውቅም። በፊትም የነበረው አሁንም ያለው ያው ተመሳሳይ ነው። ምንም የተቀየረ ነገር የለም። ግን አሁን በጣም ደስተኛ ነኝ። ስለዚህ ሃይማኖትሽን መቀየር ሳይሆን ራስሽን መቀየር ላይ ፎከስ አድርግሽና ስግደትና ጸሎት ጀመርሽ ማለት ነው? አዎ እውነት ነው።
ብዙ ሰዎች ይህን ማድረግ ነው የሚያቅታቸው። ሃይማኖት ቢቀይሩ ይሻላቸው ይመስላቸዋል፣ ግን ባሉበት ቦታ ሆኖ ራሳቸውን ቢቀይሩ ይስተካከላል። እግዚአብሔር ሁሉንም ነገር ያስተካክለዋል ቀስ በቀስ ነውም። መጀመሪያ ጤና ይስተካከል በሚለው እንደዛ ነው የማስበው። አሁን እንዴት ነው ጤናሽ? በጣም ደህና ነኝ እግዚአብሔር ይመስገን። በፊት በቃ ጾም ገና ሲመጣ 8 ቀን ወይም ቀናቶች ሲቀሩት ጨጓራዬን ይታመም ነበር። አሁን ግን ደህና ነኝ። ደህና ጾማለሁ፣ በቃ ደህና ነኝ እግዚአብሔር ይመስገን። አሁን ለስጋው ደግሞ ዝግጅት ያደርግሽ ነው? ቆርበሻል? አሁን ቆርቤ አላውቅም። አታውቂም? እንግዲህ ትምህርቱን ትከታተይና በሁለተኛው ዙር ከሚቆርቡ እህት ወንድሞች ጋር ሆነሽ በጋራ ትቆርቢያለሽ ማለት ነው። እሺ ዝግጁ ነሽ? እሺ እንግዲህ ያው እኛ ዝግጁ መሆን ምንችል አይደለንም። እኛ ንጹህ ሆነን እኛ ቅዱስ ሆነን ክርስቶስ ለመብላት ለመጠጣት የበቃን ሆነን ሳይሆን እግዚአብሔር በምሕረቱና በቸርነቱ በይቅርታ ሁላችንም በንስሐ በኩል አጥቦን ያዘጋጀናል። ዋናው ነገር ምንድነው? የቀድሞ ማንነታችን አሮጌውን ባህሪያችን አሮጌውን ልብሳችን ማውለቅ አለብን። ጭፈራው፣ ዘፈኑ፣ ምኑ አላስፈላጊ ሱስ ውስጥ መውደቁ ቀርቶ አዲስ ልብስ መልበስ አለብን። በንስሐ መታጠብ ይኖርብናል። አሁን እንዴት መዝሙር ላይ እየበረታሽ ነው? ትዘምሪያለሽ? ታጠኛለሽ? አጠናለሁ። ያው በቃ ቤት ውስጥ በስልክ የሚከታተለው አሁን የእነ አባ ግርማን ትምህርት የመምህር ተስፋዬን ትምህርት ብዙ የሚያስተምሩ አባቶች አሉ። በነገራችን ላይ እኛ ለመማር ፍላጎት ካለን ማለት ቤት ውስጥ ሆነን ራሱ መንፈስ መያዝ እንችላለን። ምክንያቱም ሲያስተምሩ ከኛ ህይወት ጋር የሆነ የሚገናኝ ነገር ይናገራሉና እኛ ከነቃን መማር እንችላለን። ቤት ውስጥ ሆነ ቤት ውስጥ እንዴት መያዝ ማለት መንፈስ መያዝ ማለት አሁን በስልኬ ስከታተል የኔም ማንነት እንደዚህ ያደርጋል ይሄ መንፈስ ምናምን ብለው ሲያስተምሩ እነሱ በዛ ራሳችንን እናገኘዋለን። እውቀቱ ብቻ ሳይሆን ደግሞ ብቃቱም ያስፈልጋል። ቤት ውስጥ እኛ ካልጠነከርን ብቃት ያስፈልገናል። እኛ ካልጠነከርን አሁን መንፈሱም ከኛ ጋር እኮ አብሮ ይማራል። አሁን እኔ በመከታተል ሰዓት እሱም አብሮ ይማራል። የተማርኩትን በተግባር ካላደረኩኝ ከባድ ነው የሚሆነው። እሱ ከኔ የበለጠ በልጦ ይሄዳል። ብዙ ማወቅ ሳይሆን ባወቅናት በትንሽ እውቀት መትጋት መበርታት ይህን ይመስላል። እንግዲህ ምናልባት በመጨረሻ የምታስተላለፊው መልእክት ካለ በአስተርእዮ መንፈሳዊ ሚዲያ ተከታታዮች የምታቀርቢያቸው መልእክት ካለ ላንቺ ልስጥ። ያው ማስተላልፈው መልእክት እርሶን የሚቃወሙ ሌሎች አባቶቻችንን የሚቃወሙ እና አባ ግርማን ምናምን የሚቃወሙ ሰዎች እባካችሁ ተመለሱ ወደ ራሳችሁ። እውነት አንድ ቀን እውነታው ሲገባችሁ ያመሰግናሉ። የሚሳደበው ምናምን ሌላ ነገር የሚያወራው ውስጣችን ያለው እንደሆነ ነው አሁን የተረዳሁት። እና ይሄንን ነው። በተረፈ ብቻ ይሄን ሁሉ ስላደረገልኝ እግዚአብሔር ይመስገን። ኪዳነ ምሕረትን አመሰግናታለሁ፣ ወዳታለሁ። በቃ እንግዲህ ይህን ይመስላል። ስለነበረን ቆይታ አምላካችን እግዚአብሔር ስም የተመሰገነ ይሁን። ይህን ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። በለወይን ታች የምትከታተሉት ወንድሞች ታች ወርዳችሁ ላይክ አድርጉት። እናንተ ላይክ ባደረጋችሁ ቁጥር እናንተ ሼር ባደረጋችሁ ቁጥር ዩቲዩብ የሚረዳው ምንድነው ይሄ ቪዲዮ ጠቃሚ ነውና ለሌሎች ሰጀስት ላድርጋቸው ብሎ ስለሚያስብ ሌሎችም ይሄን ቪዲዮ እንዲከታተሉና እንዲያዩ ታች ላይክ ላይ ገብታችሁ ላይክ ታደርጋላችሁ። ኮሜንት ላይ ገብታችሁ ሐሳባችሁ ታስቀምጣላችሁ። የተደረገላችሁ ነገር ኪዳነ ምሕረት ያደረገችላችሁ ነገር ታች የገባችሁ ኮሜንት ላይ ጻፍ ታደርጋላችሁ። በዚህ መንፈሳዊ አገልግሎት የተጠቀማችሁ ወንድሞች ካላችሁ የገባችሁ ኮሜንት ላይ የተደረገላችሁ ነገር በመጻፍ መስክሩ። በጣም ብዙ ኮሜንት ባደረጋችሁ ቁጥር በጣም ላይክ ባደረጋችሁ ቁጥር ሼር ባደረጋችሁ ቁጥር እነዚህ መርሃ ግብሮች ለሌሎች ይደርሳሉ እና አሁንም በሳብስክሪፕሽን ደረጃ ያለነው 21 ሺህ አካባቢ ገብተናልና ቻናሉ ማደግ አለበት። ሌሎችም የቪዲዮ ማየት ይኖርባችኋል። ስለዚህ ቻናላችንም ሰብስክራይብ ያደረጋችሁ ቢሆን መልካም ነው። በነገራችን ላይ መርሃ ግብሮች የሚከታተሉ አብዛኞች ስታተስ ላይ ገብቼ ያየው ነበረ። ዩቲዩብ ይነግረኛል ቪዲዮዎችን የሚከታተሉ አብዛኛው ሰው ሰብስክራይብ ያላረገ ነው ይላል እና ሰብስክራይብ ሳታደርጉ ግን ቪዲዮዎች የምትከታተሉ ወንድሞች አላችሁ ከታች የገባችሁ ሰብስክራይብ እንድታደርጉ ይሁን። ስለነበረን ቆይታ በድጋሚ አምላካችን እግዚአብሔር ስም የተመሰገነ ይሁን። በቅርቡ በጥር 21 አስተርእዮ ማርያምን ለመዘከር አስበናል። ነዳያንም አቅመ ደካሞችን ቢቻለን ደግሞ እንደዚሁ ካህናትና ዲያቆናትን መመገብ አስበናል። በዚህ በጥምቀት ጥር 11 በእናታችን በቅድስት ኪዳነ ምሕረት ያሉ አገልጋዮችን ዲያቆናትን እንዲሁም ጸበልተኞችን ምዕመናንን ጭምር ለመመገብ ሰፊ መርሃ ግብር ተዘጋጅቷል።
እንግዲህ በዚህ መርሃ ግብር ከ100 ሺህ ብር በላይ የሚያወጣ በሬ በመግዛት ለእናታችን ለቅድስት ኪዳነ ምሕረት አገልጋዮች ወይም ከተለያዩ አጥቢያዎች ለሚመጡ ዲያቆናት፣ ካህናት ምክንያቱም ኪዳነ ምሕረት ናት ይህን ጥምቀት በዓል የምታዘጋጀው ከሁሉ አጥቢያ የተወጣጡ ምዕመናንን የምትመግበው ኪዳነ ምሕረት ናት እና ከዚህ በረከት ስራ ተሳተፋችሁ እጅግ በጣም አድርጌ ነው አመሰግነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከፊታችን ጥር 21 ለተዘጋጀው አስተርዮ ማርያም ዝክር በረከት መሳተፍ የምትፈልጉ ካላችሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። አካውንቴንና ስልክ ቁጥሬን አስቀምጥላችኋለሁ። ከበረከቱ ተሳታፊ እንድትሆኑ ስል በልዑል እግዚአብሔር ስም ጥሬን አቀርባለሁ። እናታችን ቅድስት ኪዳነ ምሕረት ብዙ ያደረገችላችሁ የአስተርዮ እመቤት እመቤታችን ቅድስት ድንግል ማርያም ውለታ አለባችሁ። ዝክሯን መዘከር የምትፈልጉ አቅመ ደካሞችን፣ የተራቡትን፣ የተጠሙትን መመገብ የምትፈልጉት ወንድሞች ካላችሁ ማህበርተኞች የሚሆናችሁ ያልሆናችሁም ታች በጠቀሰው ስልክ ቁጥር እየደወላችሁ የምትችሉትን ያክል ከዚህ በረከት ስራ እንድትሳተፉ ስል በልዑል እግዚአብሔር ስም በድጋሚ ጥሬን አቀርባለሁ። እህታችን እንግዲህ በተደጋጋሚ በየጊዜው እየመጣሽ ኪዳነ ምሕረት ከምትጎበኝሽ ቦታ ነው እንግዲህ ይህን አገልግሎት ኢንተርቪው ያደረግኩሽ። በነበረን ቆይታ እጅግ በጣም ደስተኛ እንደሆንሽ ተስፋ አደርጋለሁ። ሌሎቻችሁም በየቤታችሁ ናችሁ እኚህ መርሃ ግብሮች የምትከታተሉ በውጭም በሀገር ውስጥም ያላችሁ ወንድሞቻችን ከመርሃ ግብሩ ብዙ ትምህርት ያገኛችሁ እንደሆነ ተስፋ አደርጋለሁ። ስለዚህ እግዚአብሔር አምላክ በአስተማረን እግዚአብሔር አምላክ በመከረን ባደረገን ነገር ደግሞ ፍሬ አፍርተን ነገ ደግሞ ተጠቃሚዎች እንድንሆን አምላካችን እግዚአብሔር ሁላችን ይርዳን ያግዘን። በአስተርዮ መንፈሳዊ ሚዲያ በቲክቶክ በፌስቡክ እና በቴሌግራም የተለያዩ መርሃ ግብሮች ወደ እናንተ ይቀርባሉ። ከነዚህ መርሃ ግብሮች እየተካፈላችሁ ከነዚህ መርሃ ግብሮች እየተጠቀማችሁ ለውጥ እያመጣችሁ በመንፈሳዊ ሕይወታችሁ እንድትበረቱ ያስፈልጋል። ስለዚህ በዚህ በዩቲዩብ ቻናላችን ደግሞ የሚተላለፉ የተለያዩ መርሃ ግብሮችን እየገባችሁ እንድትከታተሉ ይሁን። ስለ ሁሉም ነገር እግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ የገባችሁ በዚህ ሀሳብ ዙሪያ ቪዲዮ ይሰራልን ብላችሁ ኮሜንት ላይ የገባችሁ ኮሜንት አስቀምጡ። ስለነበረን ቆይታ በድጋሚ አምላካችን እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር። ሰላም ቆዩ።